እንደምን አመሻችሁ ክቡራንና ክቡራት፣ የዕለቱን መረጃዎች ይዘንላችሁ ቀርበናል። በቅድሚያም አበይት ወሬዎችን እንሆ። ከወደ ድሬዳዋ አስደንጋጭ ዜና ተሰምተዋል። የተባበሩት አረብ ኤሚሬቶችና የኢትዮጵያ ወታደራዊ ትብብር ተጠናክሮ ቀጥሏል። በኢልሃን ኡመር ላይ ጥቃት ያደረሰው ግለሰብ ተከሰሰ። አነጋጋሪው ፕሬዝዳንት አነጋጋሪ አስተያየት ሰነዘሩ። ፕሬዝዳንቱ ይህንን አስተያየት የሰነዘሩት የኢልሃን ኡመርን ጥቃት አስመልክቶ ነው ተብሏል። ኢራን ለእስራኤል ሲሰልል ያገኘችውን ግለሰብ ቀጣች። በኢራን በተቀሰቀሰው ህዝባዊ ተቃውሞ ህይወታቸውን ያጡ ሰዎች ቁጥር ከ6000 መብለጡ ተነገረ። የዚህንም መረጃ ዝርዝሩ እናጋራቸዋለን። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ይህ አሃዱ ዞን ነው። ከወደ ድሬዳዋ አስደንጋጭ ዜና ተሰምተዋል። በፌዴራል ማረሚያ ቤት ኮሚሽን በድሬዳዋ ማረሚያ ማዕከል የሐሺሽ ዕፅን በቀይ ሽንኩርት ውስጥ በማሸግ ከህግ ታራሚዎች አማካኝነት ወደ ማዕከሉ ለማስገባት ስትሞክር ፍተሻ ሂደት ላይ በቁጥጥር ስር ውላለች። ወይዘሮ ጫልቶ አብደላ የተባለች ግለሰብ በህግ ታራሚ አሚኖ በያን አማካኝነት ፌስታል የተቋጠረ አደንዛዥ ዕፅ በቀይ ሽንኩርት ውስጥ በመደበቅ ወደ ማረሚያ ማዕከሉ ለማስገባት ስትሞክር በረዳት ሳጅን ገነት ሲሳይ ፍተሻ በቁጥጥር ስር እንድትውል ተደርጓል ተብሏል። ወይዘሮ ጫልቶ አብደላ በቁጥጥር ስር መዋሏን ተከትሎ ለምርመራ ለድሬዳዋ ፖሊስ ኮሚሽን ሳቢያን ፖሊስ ጣቢያ ተላልፋ ተሰጥታለች ተብሏል። ማረሚያ ማዕከሉ በቀጣይ የምርመራ ሂደቱን በመከታተል ውሳኔውን ለህዝብ እንደሚያሳውቅ ተናግረዋል። የህግ ታራሚዎች በማረሚያ ቤት ቆይታቸው ታርመው ታንጸው አምራችና ህግ አክባሪ ዜጎች ሆነው እንዲወጡ ሁሉም የህብረተሰብ ክፍልና ታራሚ ጠያቂ ቤተሰቦች የተከለከሉ ነገሮች ወደ ማረሚያ ቤት እንዳይገቡ የበኩላቸውን ኃላፊነት እንዲወጡ ማረሚያ ማዕከሉ መልእክቱን ያስተላልፋል ሲል የዘገበው ጉርሻ ፔጅ ነው። የተባበሩት አረብ ኤሚሬቶችና የኢትዮጵያ ወታደራዊ ትብብር ተጠናክሮ ቀጥሏል። የተባበሩት አረብ ኤሚሬቶች 20 ተዋጊ ጀቶችን ለኢትዮጵያ ልትሰጥ መሆኑ ታውቋል። የተባበሩት አረብ ኤሚሬትስ ወደ 20 የሚጠጉ ባለብዙ ሚና ሚራጅ 2000 ተዋጊ ጀቶችን ለኢትዮጵያ እንደምታበረክት መረጃዎች አመላክተዋል። ዘመናዊና በደንብ የታጠቁ እንደሆኑ የተነገረላቸው እነዚህ ተዋጊ ጀቶች ያደገ ለሚገኘው የኢትዮጵያ አየር ኃይል ተጨማሪ አቅም እንደሚፈጥሩለትም ተዘግቧል። ኤሚሬቶች አየር ኃይል በኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓል ላይ የአቪዬሽን ኤክስፖና አየር ትዕይንት ላይ በቀዳሚነት መሳተፏ ታውቋል። በኢልሃን ኡመር ላይ ጥቃት ያደረሰው ግለሰብ ተከሰሰ። በኢልሃን ኡመር ላይ ምንነቱ ያልታወቀ ፈሳሽ የረጨው ግለሰብ በጥቃት ወንጀል ተከሰሰ። በኢልሃን ኡመር ላይ ምንነቱ ያልታወቀ ፈሳሽ የረጨው ግለሰብ በቁጥጥር ስር መዋሉን የአካባቢው የፖሊስ ኃላፊዎች አስታወቁ። ግለሰቡ ድርጊቱን የፈጸመው ኢልሃን በከተማ አዳራሽ ውስጥ ንግግር እያደረገች ባለችበት ሰዓት ነው ተብሏል። ግለሰቡ በድንገት ተነስቶ በመርፌ ስሪንጅ የያዘውን ፈሳሽ ረጭቶባታል። ፖሊስ ይፋ ያደረገው መረጃ እንደሚያመላክተው በኮንግረስ አባሏ ላይ ጥቃት ያደረሰው አንቶኒ ጄምስ ካዝሚርቼክ 55 ዓመቱ ነው። ግለሰቡ ወዲያውኑ በቁጥጥር ስር ውሎ ስፍራው ላይ ፎረንሲክ ምርመራ እየተካሄደ መሆኑን በተጨማሪም ፖሊስ ገልጿል። አንቶኒ ጄምስ ካዝሚርቼክ በሶስተኛ ደረጃ የጥቃት ወንጀል መከሰሱንም ፖሊስ ይፋ አድርጓል። በተመሳሳይ ዜና ትውልደ ሶማሊያዊት አሜሪካዊቷ የኮንግረስ አባል ኢልሃን ኡመር ለአድናቂዎቿና ደጋፊዎቿ መልእክት አስተላልፋለች። ደህና ነኝ፣ ተርፍ ያለው እንዲህ አይነት መሰናክሎች ስራዬን ከመስራት አያቆሙኝም፣ እኔ ደካማ ተሸናፊ አይደለሁም ስትል ኢልሃን ኡመር ጤንነቷን በተመለከተ መልእክት አስተላልፋለች። ሁልጊዜም መነጋገሪያ መሆንን የሚመርጡት ፕሬዚዳንት ትራምፕ በኢልሃን ኡመር ላይ የተሰነዘረውን ጥቃት አስመልክቶ አነጋጋሪ አስተያየት ሰጥተዋል። ጥቃቱን በተመለከተ አስተያየት የሰጡት ዶናልድ ትራምፕ ድርጊቱን ማጭበርበር ሲሉ ገልጸውታል። ፕሬዚዳንቱ አክለውም ኬሚካሉን በራሷ ላይ የረጨችው ራሷ ነች፣ ምክንያቱም እኔ እርሷን በሚገባ አውቃታለሁ ሲሉ አነጋጋሪ አስተያየት መሰንዘራቸው ተዘግበዋል። ትራምፕና ኢልሃን በችግር ጊዜ እንኳን በማይለዝብ መካረር ውስጥ መግባታቸውን ያሳበቀ ሆኗል። ይኸው የትራምፕ አስተያየት። ኢራን ለእስራኤል ሲሰልል ያገኘችውን ግለሰብ ቀጣች። ኢራን ለእስራኤል ሲሰልል ነበር ያለችውን ግለሰብ በሞት መቅጣቷ ታውቋል። ለእስራኤሉ የስለላ ተቋም ሞሳድ ኢራን ውስጥ ሲሰልል ከወራት በፊት ተይዟል ተብሎ በቁጥጥር ስር የነበረ አንድ ግለሰብ በሞት መቀጣቱን የኢራን መንግስት አስታውቋል። ሚዛን የተባለ የኢራን የፍትህ ተቋም የዜና ምንጭ እንደዘገበው ሐሚድ ሬዛ ሳቤት ኢስማኤል ፑር የተባለው ግለሰብ ባለፈው ዓመት ግንቦት ወር ላይ ነበር በስለላ ተከስሶ የተያዘው። የኢራን የፍትህ ተቋም እንዳለው ግለሰቡ እስራኤል በሀገሪቱ የመከላከያ ሚኒስቴር የሚሳይል ማዕከላት ላይ አሻጥር እንድትፈጽም ሚስጥራዊ ሰነዶችን፣ መረጃዎችን ማስተላለፍ ውስጥ ተሳትፏል የሚል ክስ ቀርቦበታል። በወጣው ዜና ላይ እንደተጠቀሰው የኢራን ጠቅላይ ፍርድ ቤት ግለሰቡ ላይ ያሳለፈው ቅጣት ውሳኔ ከተገመገመ በኋላ ግለሰቡ በስቅላት ተቀጥቷል። አሁን የሞት ቅጣቱ የተፈጸመበት ሐሚድ ሬዛ ሳቤት ኢስማኤል ፑር ለእስራኤል በመሰለል በሚል ክስ በዚህ ወር በሞት የተቀጣ ሁለተኛው ሰው ነው ተብሏል። በኢራን ተቃውሞ ህይወታቸውን ያጡ ሰዎች ቁጥር ከ6000 መብለጡ ተነገረ። የኢራን ሰብአዊ መብቶች ዜና ተቋም አዲስ ባወጣው ሪፖርት ባለፉት ሳምንታት በአገሪቱ ውስጥ በተካሄዱ ተቃውሞዎች ህይወታቸውን ያጡ ሰዎች ቁጥር ከ6000 በላይ መድረሱን ገልጿል። መቀመጫውን አሜሪካ ያደረገው የመብት ተቆርቋሪ ቡድኑ እያሰባሰበ ባለው መረጃ እስካሁን 6126 ሰዎች ህይወታቸውን ማጣታቸውን እንደደረሰበት አስታውቋል። ሟቾቹ መካከል ዕድሜያቸው ከ18 ዓመት በታች የሆኑ 86 ታዳጊዎች እንደሚገኙበትና 214 የመንግስት የጸጥታ አካላትም ህይወታቸው ማለፉን አመላክተዋል። ሟቾቹ ቁጥር ከዚህ በላይ ሊጨምር እንደሚችል በመጥቀስ ከተቃውሞው ጋር በተያያዘ የሞቱ ሊሆኑ ይችላሉ
አሉ በሚባሉ ወደ 17000 በሚደርሱ ሰዎች ሞት ላይ ተቋሙ ምርመራ እያካሄደ ነው። ተጨማሪ 11009 ሰዎች በከባድ ሁኔታ ጉዳት እንደደረሰባቸውና 41880 የሚሆኑ ደግሞ በመንግስት ኃይሎች ተይዘው በስር ላይ እንደሚገኙ ተገልጿል። የሰብአዊ መብት ተከራካሪዎች መንግስት በኮሚኒኬሽን አገልግሎት ላይ የመንግስት ቁጥጥር መቀጠሉን፣ ጉዳት የደረሰባቸው ሰዎች ሕክምና የማግኘት ሁኔታም በጣም አሳሳቢ መሆኑን እያመላከቱ ነው። የተባበሩት መንግስታት ተወካይ የሆኑት ማያሳቶ የቆሰሉ ሰዎች ከሕክምና ማዕከላት ወደ እስር ቤቶች የተዘዋወሩ መሆናቸውን የሚያመላክቱ ሪፖርቶች እንደደረሷቸው ቢገልጹም የኢራን እስር ቤት ባለስልጣናት ግን አስተባብለዋል ተብለዋል። አዳዲስ ሀገራዊ፣ አህጉራዊና ዓለም አቀፍ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ያድርጉ።